ሰላም የሃሚንግ ስፖርት ተከታታዮች እንዴት ናችሁ? የለተረቡ አጫጭር ስፖርታዊ መረጃዎችን ይዘን ቀርበናል። በትናንትናው ዕለት የተደረጉ የአውሮፓ ቻምፒዮንስ ሊግ የሩብ ፍጻሜ የመልስ ጨዋታዎች አሉ። በሊቨርፑል እና በፒኤስጂ እንደዚሁም ደግሞ በአትሌቲኮ ማድሪድ እና በባርሴሎና መካከል ነበር የተደረጉት። ዛሬም የሚደረጉ ጨዋታዎች አሉ። እነሱንም ነው የምንመለከተው። በቅድሚያ ግን ትናንት የተደረጉትን ጨዋታዎች ስናስቀድም አትሌቲኮ ማድሪድ እና ፒኤስጂ ተጋጣሚዎቻቸውን በማሸነፍ ለግማሽ ፍጻሜ ደርሷል። በአውሮፓ ቻምፒዮንስ ሊግ ሩብ ፍጻሜ አትሌቲኮ ማድሪድ ባርሴሎናን በማሸነፍ ለግማሽ ፍጻሜ ደርሷል። በዋንዳ ሜትሮፖሊታኖ ስታዲየም የተደረገውን የሩብ ፍጻሜ የመልስ ጨዋታ ባርሴሎና 2-1 ቢያሸንፍም በድምር ውጤት ተሸንፎ ከውድድሩ ተሰናብቷል። ላሚን ያማል እና ፌራን ቶሬስ የባርሴሎናን ግቦች ሲያስቆጥሩ አዳሞ ላሉክማን የአትሌቲኮ ማድሪድን ግብ አስቆጥሯል። በመጀመሪያው ጨዋታ ካምፕ ኑ ላይ 2-0 አሸንፎ የተመለሰው አትሌቲኮ ማድሪድ በድምር ውጤት 3-2 አሸንፎ የግማሽ ፍጻሜ ተፋላሚ መሆኑን አረጋግጧል። በመጀመሪያው ጨዋታ 2-0 ሲሸነፍ ፓብሎ ኩባርሲ በቀይ ካርድ ያጣው ባርሴሎና ትናንት ምሽትም ኤሪክ ጋርሻን በተመሳሳይ በቀይ ካርድ ለማጣት በተገደደበት ምሽት የአውሮፓ መድረክ ጉዞ ሩብ ፍጻሜ ላይ ተገቷል። በሌላ ጨዋታ ሊቨርፑል በሜዳው ፒኤስጂን አስተናግዶ 2-0 ተሸንፏል። ኡስማን ደምቤሌ ሁለቱንም የፒኤስጂ ጎሎች ከረፍት መልስ አስቆጥሯል። የፈረንሳዩ ክለብ ፒኤስጂ በድምር ውጤት 4-0 አሸንፎ ነው ያለፈው። ሊቨርፑል በትናንትናው ዕለት በፓርክ ደ ፕራንስ ከተጫወተው የተሻለ ጨዋታ ቢያሳይም በተለይም ደግሞ ኡስማን ደምቤሌ ጎል እስከሚያስቆጥርበት ሰዓት ድረስ ፒኤስጂ ላይ ጫና ፈጥሮ ቢጫወትም ነገር ግን ጎል ተቆጥሮበት ከውድድሩ ውጭ ሆኗል። ሁጎ ኤኪቲኬም በጨዋታው ጉዳት አስተናግዶ ከሜዳ ወጥቷል። በዛሬው ዕለትም የሚደረጉ ጨዋታዎች አሉ። አርሰናል ከስፖርቲንግ ሊዝበን እና ባየር ሙኒክ ከሪያል ማድሪድ ጨዋታቸውን ያደርጋሉ። ሚካኤል አርቴታ በታሪኩ ለመጀመሪያ ጊዜ በአውሮፓ ቻምፒዮንስ ሊግ ለሁለት ተከታታይ ዓመት ግማሽ ፍጻሜ ለመግባት ዛሬ በሩብ ፍጻሜ መልስ ጨዋታ ከስፖርቲንግ ሊዝበን ይጫወታል። በዚህ ዓመት በአውሮፓ መድረክ ያልተሸነፈው ብቸኛው ክለብ አርሰናል ካደረጋቸው 11 ጨዋታዎች 10ሩን ሲያሸንፍ በአንዱ ብቻቻ ተለይቷል። መድፈኞቹ በአውሮፓ መድረክ ጠንካራ ጉዞ ቢያደርጉም በሰሞኑ አቋማቸው ግን በተለይም ደግሞ በተከታታይ ሽንፈት ያጋጠማቸው ሁኔታ ተመልክተናል። አሁንም አንድ ወር ባልሞላ ጊዜ ውስጥ ከሁለቱ ታላላቅ ዋንጫዎች ላለመውጣት ማለትም ከፕሪሚየር ሊጉና ከቻምፒዮንስ ሊጉ የሚፎካከርበት ሳምንት ነው። የፊታችን እሑድም ከማንቸስተር ሲቲ ጋር በፕሪሚየር ሊጉ ጨዋታውን ያደርጋል። ዛሬ ደግሞ ስፖርቲንግ ሊዝበንን ያስተናግዳልና ጠንካራ ጨዋታዎች ይጠብቁታል። ጨዋታውን በተመለከተ አርቴታ ከየትኛውም ጊዜ በላይ የተሻለ እድል ላይ እንገኛለን ሲል ተናግሯል። በውድድር ዓመቱ ለቻምፒዮንስ ሊግ ብቻ 29 ተጫዋቾችን የተጠቀመው አርሰናል ከፖርቹጋል ክለቦች ጋር በሜዳው ባደረጋቸው ያለፉ 8 ጨዋታዎች አልተሸነፈም። የዛሬው ጨዋታ ለአርሰናል ግማሽ ፍጻሜ ለመግባት የሚያደርገው ጥረት ብቻ ሳይሆን በመጪው እሑድ የዓመቱን የፕሪሚየር ሊግ ጉዞ በሚወስነውና ከማንቸስተር ሲቲ ጋር በኢታድ በሚደረገው ጨዋታ ትልቅ መሸጋገሪያ እንደሚሆንም ግምት ተሰጥቶታል። የመጀመሪያውን ጨዋታ 1-0 አሸንፎ የተመለሰው አርሰናል ወደ ግማሽ ፍጻሜ ለማለፍ አቻ ውጤት የሚበቃው ቢሆንም ከገጠመው የውጤት ቀውስ ለማገገም ግን ጨዋታውን የማሸነፍ ግዴታ ውስጥ ይገኛል። ምሽት 4 ሰዓት ላይ በኤምሬትስ የሚደረገው ጨዋታ አሁንም በርካታ የአርሰናል ተጫዋቾች ጉዳት ላይ በመሆናቸው አርቴታ ተጫዋቾች ለውጥ ለማድረግ ይገደዳል። ትናንት በነበረው የልምምድ ጊዜ ዲክላን ራይስን ጨምሮ የቡድኑ 5 ተጫዋቾች በጉዳት ከስብስብ ውጭ በመሆናቸው ልምምድ አልሰሩም። ፒየሮ ሂንካፔ ከጉዳቱ በመመለሱ ለጨዋታው የሚደርስ ቢሆንም የዲክላን ራይስ መሰለፍ ግን እስካሁን አልተረጋገጠም። አርቴታ ግን ከቡካዮ ሳካ እና ቲምበር አንዳቸው ለጨዋታው ሊደርሱ እንደሚችሉ ፍንጭ ሰጥቷል። በሌላ በኩል ከሩብ ምዕተ ዓመት በኋላ ለመጀመሪያ ጊዜ ሪያል ማድሪድን በሳንቲያጎ ቤርናቦ ያሸነፈው ባየር ሙኒክ በቻምፒዮንስ ሊግ ግማሽ ፍጻሜ ለመድረስ ዛሬ ምሽት 4 ሰዓት ላይ በሜዳው የመልሱን ጨዋታ ያደርጋል። በመጀመሪያው ጨዋታ 2-1 ያሸነፉት ባቫሪያኖቹ ውጤታቸውን ለማስጠበቅ በሜዳቸው በሚያደርጉት ጨዋታ ከመድረኩ ባለብዙ ክብር ማድሪድ ጋር ቀላል ፈተና አይጠብቃቸውም። ሪያል ማድሪድ ምንም እንኳን በመጀመሪያው ጨዋታ ቢሸነፍም የፈጠራቸው እድሎችና የነበረው ፈጣን የመልሶ ማጥቃት እንቅስቃሴ በአንጋፋው ግብ ጠባቂ ማኑኤል ኑየር ጥረት እንደከሸፉ እናስታውሳለን። ዛሬም ውጤቱን ለመቀልበስ የሚጫወቱ ነው የሚሆነው። በእርግጥ በዚህ ዓመት ባየር ሙኒክ አስፈሪ ሆኖ መገንባቱና በተለይ ፊት መስመሩ እጅግ ጠንካራና ጎል አስቆጣሪ መሆኑን ለማድሪድ ተከላካዮች ፈተና ነው። በትልቁ በሚጠበቀው በዚህ ጨዋታ ሪያል ማድሪድ ከሜዳ ውጭ በርካታ ግቦችን ካስቆጠረባቸው ክለቦች አንዱ ሙኒክ ሲሆን በአሊያንስ አሬና ባደረጋቸው 11 ጨዋታዎች 17 ግቦችን አስቆጥሯል። በምሽቱ ጨዋታ በሙኒክ በኩል አዲስ ጉዳት ያልተመዘገበ ሲሆን መጠነኛ ጉዳት የነበረበት ሰርጄ ናብሪ ለመርሃ ግብሩ ዝግጁ መሆኑን ቪሴንት ኮምፓኒ ተናግሯል። የማድሪድ ጊዜያዊ አሰልጣኝ አልቫሮ አርቤሎዋ በበኩሉ ጨዋታው የተለየ ታምር አያስፈልገውም፣ ወደ ጀርመን የመጣ ነው ውጤቱን ለመቀልበስ ነው ሲል ተናግሯል። አድማጮቻችን ለሃሚንግ ስፖርት ለተረቡ ያዘናቸው አጫጭር ስፖርታዊ መረጃዎች እነዚህ ናቸው። ወደ በኋላ ላይ ደግሞ ዘርዘር ያሉ መረጃዎችን በቻምፒየንስ ሊጉ ላይ የምናደርሳችሁ ነው የሚሆነው። በሴቶች ዓለም ዋንጫና የአውሮፓ ዋንጫ ማጣሪያ የተደረጉ ጨዋታ ውጤቶችን ከዚህ እንደሚቀጥለው
በፎቶ አስደግፈን እየገለጽንላችሁ የዛሬውን የሃሚንግ ስፖርት ዝግጅት እናጠናቅቃለን። ሃሚንግ ስፖርትን ሰብስክራይብ አድርጉ፣ ሼርን በማድረግ ለሌሎች አጋሩ። መልካም ቀን። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።